አንድ ኃይለኛና ተደባዳቢ የሃይስኩል ተማሪ በአንዲት ቆንጅዬ በሆነች ልጅ ፍቅር ይያዛል። ነገር ግን ከዓመታት በኋላ ድጋሚ እስኪገናኙ ድረስ ለተወሰነ ጊዜ ይለያያሉ። ላይክ፣ ሰብስክራይብ በማድረግ ቪዲዮውን ይጀምሩ። ድጋፋችሁንም ለመግለጽ VPN ማብራታችሁን አትርሱ። ዊሊያን በጣም አስቸጋሪ ተማሪ ነው። ሌሎች ተማሪዎችን በመደብደቡ ምክንያት በአስተማሪው ሲቀጣ ሲደበደብ እናገኘዋለን። ያኔ ነበር ወደ ትምህርት ቤት የተቀላቀለችውን አዲሷን ተማሪ ሳንሂን ያገኛት። እሱም ወደ እሷ ጠጋ ይልና እሱም አዲስ ተማሪ እንደሆነና ስለ ትምህርት ቤቱ አንዳንድ ነገሮች እንደሚነግራት ይነግራታል። ልጅቷን በጣም ቆንጅዬ ስለሆነች የትምህርት ቤቱ ተማሪዎች ሁሉ ፍላጎታቸውን ያሳዩት ነበር። እሷ ግን ግድ አይሰጣትም ነበር። እንደ አዲስ ተማሪነቷ ሰንሂ ዘና እንበል ትለዋለች። ዊሊያንም በልቡ እረ ረጋ በይ ታሪኩ አሁን የጀመረው ይላል። በዚህም ጊዜ ላብ በላብ ይሆናል። አንዲት ቆንጅዬ ሴት ዘና እንበል ብላ ጠየቀችኝ ብሎ ምንም ነገር ሳያስብ ቶሎ ብሎ ይስማማል። እሷም ጣፋጭ ነገር ትጋብዘዋለች። ከትምህርት ቤቱ መፎረፍም ይሳካላቸውና ይወጣሉ። እሱም ወደ አንድ ስቶር ይገባና ኮንዶም ይገዛል። ነገር ግን ምን እንደገዛ አልነገራትም ነበር። እሱም ለመጀመሪያ ጊዜ ዘና ያልሽው መቼ ነው ይላታል። እሷም ለመጀመሪያ ጊዜ ነው 8ኛ ክፍል የፎረፍኩት ትለዋለች። እሱም ፈገግ ይልና ምትገርሚ ልጅ ነሽ፣ 8ኛ ክፍል እኮ ብዙም አይፎረፍም ይላታል። ሰንሂ ግራ ይገባታል። ኮንዶሙን ከኪሱ ውስጥ እስክታወጣ ድረስ እያወራ ያለው ነገር አልገባትም ነበር። በዚህ ጊዜ ነገሮች ይገባታል። ዘና እንበል ብላ ከትምህርት ቤት ያስወጣችው ነገር ሌላ ነገር መስሎት ነበር። እሷም ሞቅ አርጋ ትለጥፈውና በጅልነቱ ትስቅበታለች። ቀጣይ ክላስ ላይም ድጋሚ ይፎርሳሉ። ሰንሂ አንዱ ፍቅሩን ልግለጥልኝ ስላላት እሱ እንዳያገኛት ነበር። እሱም እንደዚህ ከምትቸገሪ ከኔ ጋር እንደሆንሽ ብትናገሪ ማንም ሰው አያስቸግርሽም ይላታል። እሷም በሀሳቡ ትስማማለች። ነገር ግን ድብድብ እንዲያቆም ትጠይቀዋለች። እሱም እሺ ይላል። በዚህ ጊዜ አንድ ወፍራም ልጅ ወደ እሷ ይመጣና ሊያናግራት ይሞክራል። እሷም ከእሱ ጋር እንደሆነች ትነግረዋለች። ክላስም ሲገባ ድብድብ ይጀመራል። እሱ ግን መልሶ አልተደባደበም ነበር። ይሄ ነገርም ሴንሃንን በጣም ያስደስታታል፣ ልቧንም ያሸንፈዋል። ለሷ ብሎ መጥፎ ባህሪዎቹን ለማቆም ዝግጁ መሆኑ በጣም ያስደስታታል። በሌላ ቀንም ክላስ ፎርፈው ውጪ ላይ ኬክ እየበሉ እያለ አስተማሪያቸው ያገኛቸዋል። በዚህ ጊዜ በሩጫ ያመልጣሉ። ማታ ላይ ሞክ እያደረጉ እያለ የሆነ ባስ ሲያልፍ ትዞራለች። ከዛም ጊዜ ጀምሮ ደስተኛ አልነበረችም። ይደብራትና ክፍል ውስጥ ትቀመጣለች። ይሄንንም ሙድ ለመቀየር ዊሊያን የሬዲዮ ክፍል ይገባና የምትወደውን ዘፈን መስፈን ይጀምራል። ይሄ ነገር ግን ችግር ውስጥ ይከተዋል። እሱ ግን ግድ አልሰጠውም ነበር። ከቀናትም በኋላ ዘፈን የምታዳምጥበትን ማጫወቻ ይሰጣታል። እሷም እጁ ላይ ስዕል ትስልለታለች። በዚህም ጊዜ እሱ ይስማታል። በቀጣይ ቀን ክላስ አልመጣችም ነበር። እሱም እሷ ቤት ድረስ ይሄዳል። እቤትም ሲደርስ አባቷ ሰክሮ እቃዎችን ሰባብሮ ያገኛል። እሷም እሱን ስታዩ በጣም ትደነግጣለች። እሷም ቶሎ ብሎ እንዲሄድ ትነግረዋለች። በቀጣይ ቀንም ክላስ አልመጣችም ነበር። እሱም ሀሳቡ ውስጥ ሆኖ በመጨነቅ ላይ እያለ ከሷ ስልክ ይደወልለታል። ስልኩንም ሲያነሳ አባቷ ስላገኛቸው ከእናቷ ጋር ወደ ሌላ ቦታ እንደምትሄድ ትነግረዋለች። አባቷ ጠጪ ስለሆነ ነበረ ከአንድ ቦታ ወደ አንድ ቦታ የሚሄዱት። እሷም ቻው ትለዋለች። የምትሄድበትን ቦታ ግን አልነገረችውም ነበር። ጥቂት ዓመታትም ያልፋሉ። እሱም ከሃይስኩል ተመርቆ ነበር። እሱም ዩኒቨርሲቲ መግባት ስለማይፈልግ እዛው ስራ ይጀምራል። የሆነ ቀንም ጓደኛው የሆነ ጋዜጣ ያሳየዋል። ጋዜጣው ላይም ሲንሃንን ያያታል። አንድ ምርጥ የሚባል ዩኒቨርሲቲ ውስጥ እየተማረች ነበር። እሱም እዛ ሄዶ የመማር ሀሳብ ይመጣለታል። ነገር ግን አንተ የመማር አእምሮ አለ ብለው ክትክት ብለው ቤተሰቡ ይስቁበታል። እሷን ማግኘት ስለሚፈልግ ብቻ በጣም ይነቃቃል። ፈተናውንም በከፍተኛ ውጤት ያልፋል። እሷንም ለማግኘት የተቻለውን ነገር ያደርጋል። ወደዛም ሄዶ ዞር ዞር በማየት ላይ እያለ የሆነ ፋስት ፉድ የሚሸጥበት ምግብ ጋር ያገኛታል። ወደዛ ቦታም ሲመጣ እሷ ቦይፍሬንድ እንዳላት ትነግረዋለች። እሱም ሞኝ እንደሆነ ያስባል። እንዴት ይሄ ሊፈጠር እንደሚችል ማሰብ አቃተኝ ይላል። ቦይፍሬንዷ ኳስ ተጫዋች ነው፣ የቡድኑም አምበል ነው። ዊሊያንም የኳስ ተጫዋች ቡድኖችን ለመቀላቀል ይወስናል። ዊሊያንም ለምን እንደምትወደው ይጠይቃታል። እሷም መልሳ ለሱ በ3 ሰከንድ ነው የወደድኩለት ትላለች። ልክ እንዳየሁት ነበር የወደድኩት ስትለው እንዳበቃለት ያስባል። ከጥቂት ቀናትም በኋላ ልደቷ ነበርና አበባ ይዞላት ይሄዳል። እሷ ግን ከቦይፍሬንዷ ጋር ቁጭ ብላ የአንገት ሐብል ሲሰጣት ያያል። እሱም የመኪናውን መስታወት ይሰብርና እየሮጠ ይሄዳል።
በሌላ ቀን ላይብረሪ ውስጥ የሲሃን ቦይፍሬንድ ለሌላ ሴት አውሮፓ እንደሚወስዳት ቃል ሲገባላት ይሰማል። ነገር ግን በተመሳሳይ ሰዓት ለሲሃንም ውድድሩን ካሸነፉ ወደ አውሮፓ እንደሚወስዳት ቃል ገብቶላት ነበር። በመጀመሪያ ይሄንን ነገር ሲያቅ ቡድኑ እንዳያሸንፍ ለማድረግ ነበር ያሰበው። ነገር ግን እሷ መሄድ በጣም እንደፈለገች ሲያቅ ቡድኑ እንዲያሸንፍ ይረዳቸዋል። እነሱም ዋንጫ ይበላሉ። እሱም የውትድርና አገልግሎት ለመስጠት ከመሄዱ በፊት ሳንሂን ከቦይፍሬንዷ ጋር ትለያያለች። እሷም የውትድርና ማዕከል ሄዳ ትጠይቀዋለች። ነገር ግን እንደሚታሰበው ቦይፍሬንድና ገርልፍሬንድ አልነበሩም። እሱም በጣም ይጠጣና በየቦታው ሻታ በሻታ ይሆናል። ይህንንም ማጽዳት የእሷ ግዴታ ይሆናል። እሷም በጠዋት ትሄዳለች። ጠዋት ላይም ሲነቃ በሆነው ነገር በጣም ይሰማውና ያፍራል። እሱም ከዛ ጊዜ ጀምሮ እሷን አግኝቷት አያውቅም። ከጊዜያትም በኋላ እነሱ ተለያይተው ነበር። እሱም አንድ የሀብታም ልጅ ጠብሶ ነበር። የጂም ትሬነርም ሆኖ ሲሰራ ነበረ። ከጊዜያትም በኋላ መንገድ ላይ ሲሃንን ያገኛታል። ተከትሏትም ይሄዳል። ተከትሏት ወደ ቦታውም ሲገባ ሲንሃን ሞዴልነት ጀምራ ነበረ። ካፌ ውስጥም ቁጭ ብለው ሲያወሩ ሹፌሯ እንዲሆን ይጠይቃታል። እሷም ሞዴልነት በጣም ይከፍላል፣ በዚህ ምክንያት ፋሽን ዲዛይነርነቱን ልተው ነው ትለዋለች። እሱም ህልሟን ይነግራታል። አንድ ቀንም አንድ ላይ ወደ ቀረጻ ቦታ በመሄድ ላይ እያሉ ፕሮዲውሰሩ ይደውልላትና ነገሩ እንደተቋረጠ ይነግራታል። በዚህ ጊዜ በጣም ይደብራታል። እሱም ያንን ሙድ ለመቀየር ለየት ወዳለ ቦታ ይዟት ይሄዳል። ደስተኛም ሆኖ ጊዜ በማሳለፍ ላይ እያሉ ጠጋ ብሎ ሊስማት ሲል እሷ ታስቆመዋለች። ገርልፍሬንድ አለች እኮ ትለዋለች። እሱም እንደሚወዳት ይነግራታል። እሷም የምትወደው ከሆነ አሁኑኑ ከገርልፍሬንዱ ጋር እንደሚለያይ ይነግራታል። እሷ ግን የጥፋተኝነት ስሜት ተሰምቷት ስለነበረ ከአሁን በኋላ እንደማታገኘው ትነግረውና ትሄዳለች። እሱም ወደ ስራዋ ቦታ ይሄዳል። እሷም አውርታው ስትመለስ የሆነ ቦርድ ከላይ ይወድቃል። እሱም ቶሎ ብሎ ያድናታል። በዚህ ጊዜ ትከሻው ይጎዳል። በዚህም የትከሻ ጉዳት ምክንያት ፈተናውና ትልቅ እድል ያልፈዋል። ከአመታትም በኋላ አንድ ላይ መኖር ይጀምራሉ። እሱ ስራ የለውም፣ እሷ ደግሞ ፋሽን ዲዛይነርነቷን እየሰራች ነበር። እነሱም ደስተኛ ሆነው ጥሩ ጊዜ ያሳልፋሉ። እሱ ግን ስራ ስለሌለው መጨነቅ ይጀምራል። ከጓደኞቻቸውም ጋር ወጥተው እያለ አንዱ ጓደኛቸው ስለ ትዳር ያወራል። በዚህም ጊዜ ዊሊያን ስራና በቂ ገንዘብ ስለሌለው ማግባት እንደማይችል ይናገራል። ይሄ ነገርም ሙዳቸውን ይከንተውና ሁሉም ይለያያሉ። እሷም የጥፋተኝነት ስሜት ይሰማታል። በዛ ጊዜ ትከሻን ባትጎዳ ኖሮ ይሄኔ ደህና ስራ ይኖርክ ነበር ትለዋለች። በቀጣይ ቀን ሳንሂን ካምፓኒው ወደ ቤልጂየም ሊልካት እንደሆነ ትነግረዋለች። እሷ ግን በቃ ሂጂ ስላላት ደስተኛ አልነበረችም። ከቀናት በኋላ የሲሂን አባት ሞቶ ነበረ። እሷም የተደበላለቀ ስሜት ይሰማት ነበር። ምክንያቱም ከዚህ በፊት አባቷን ትጠላው ነበር። አሁን ደግሞ መሞቱ ያሳዝናታል። ዊሊያንም ውጪ ላይ ከጓደኛው ጋር እያወራ እያለ በሲሃን ምክንያት ትከሻው ባይጎዳ ኖሮ ይሄኔ ይህ ሊደርስ እንደሚችል ሲያወራ ነበር። ሴንሂን ባትኖር አስተማሪ ሆኜ ያቺ ባለ ሀብቷን ገርልፍሬንዴን አገባት ነበር ይላል። ጓደኛውም የማይሆን ነገር አታውራ በማለት ሊያስቆመው ይሞክራል። እሱ ግን ማውራቱን አላቆመም። እሱም ደጋግሞ የእሷ ጥፋት ነው እስካሁን ስራ አጥ የሆንኩት ይላል። ነገር ግን እሷ ሁሉንም ነገር ሰምታው ነበረ። እኔም በማዳን ጸጸት ይሰማል ትለዋለች። እሱም የሚመልሰው ነገር ግራ ይገባዋል። እሱም ይቅርታ ይጠይቃታል። እሷ ግን በጣም ከፍቷት ነበረ። አንተም ልክ እንደ አባቴ ነህ፣ አባቴም ነገሮች ሳይስተካከሉ ሲቀሩ ሁሌ እናቴን ይወቅሳታል ትለዋለች። ከዛም ጊዜ ጀምሮ ይለያያሉ። እሱም የሆነ ቀን ላይ ፓርክ ውስጥ ያገኛታል። በዛም ጊዜ ከዚህ በፊት የሰጣትን የሙዚቃ ማጫወቻ እያዳመጠች ነበር። እሱም ድጋሚ ይቅርታ ይጠይቃታል። ስራም እንደሚያገኝ ይነግራታል። እሷ ግን ወደ ቤልጂየም እንደምትሄድና በሀሳቧ እንደጸናች ትነግረዋለች። መለያየትም እንዳለባቸው ትነግረውና ተነስታ ትሄዳለች። ከጊዜያትም በኋላ ዊሊያን እያስተማረ አንድ ትምህርት ቤት ውስጥ እናገኘዋለን። እያስተማረም እያለ አንዷ ተማሪ ሁሌ ኮስታራ ስለሆነ የሆነ ስለ ፍቅር ታሪኩ እንዲነግራቸው ትጠይቀዋለች። እሱም ደስ ብሎት ምንም ነገር ሳያስቀር ሁሉንም ነገር ይነግራቸዋል። የክላሱ ተማሪዎችም ተገርመው ያዳምጡታል። እሷም ከቤልጂየም አሁን እንደተመለሰችና ይሄንን ነገር መናገር እንዳለባት እንደተሰማት ትነግረውና ልታገባ እንደሆነ ታሳውቀዋለች። ለትንሽ ደቂቃም ዝም ይባባላሉ። እሱም የጥሪ ወረቀት እንድትልክና እንደሚመጣ ይነግራታል። ከሰርጉ ቀን በፊትም ዊሊያን ከጓደኞቹ ጋር በጣም ጠጥቶ በጣም ሰክሮ ነበረ። ስለ ሁሉም ነገር፣ ስላዘነው ነገር ሁሉንም ነገር ያወራቸዋል።
እነሱም ስለ ጋብቻው እንዳያስብና ጥሩ ስሜት እንዲሰማው መዝናኛ ቦታዎችና ደስ የሚል ቦታ ይዘውት ይሄዳሉ። አንድ ላይም አሳ ያጠምዳሉ። እሷ ሌላ ሰው እንደምታገባ ሲያስብ ሁሌ ለብቻ ሆኖ ያለቅሳል። ይሄ ነገርም ከጭንቅላቱ ሊወጣ አልቻለም። የሆነ ቀን ላይም የሆነ ስሜት ይሰማውና ሰርጉን ለመሄድ ይወስናል። ጓደኞቹንም እንዲረዱት ይጠይቃቸዋል። በጓደኞቹም እርዳታ የሙሽራዋ ክፍል ይገባል። እሱም በእሷ ምክንያት ጸባዩ እንደተስተካከለና ከተደባዳቢነት እንደወጣ ይነግራታል። ሌላው ነገር እንኳን ሳይቀር በእሷ ምክንያት ተነሳስቶ ዩኒቨርሲቲ ገብቶ እንደተመረቀና አሁን የሚፈልገውን አስተማሪነቱን እያስተማረ እንደሆነ ይነግራታል። ስለዚህም በጣም ያመሰግናታል። እሷም መልሳ ሁሌም በወጣትነቴ በችግር የሚሆን በደስታዬ ከጎኔ ነበርክ፣ አመሰግናለሁ ትለዋለች። ፊልሙ እሷ ወደ መድረክ ስትሄድ ያበቃል። ደስ እያለው ፈገግ እያለ ያያታል። ነገር ግን ከሁሉም ነገር የሚበልጠው የእሷ ደስታ ስለሆነ ምንም ሳይናገር ቀጥ ብሎ ይወጣል። ፊልሙን እንደወደዳችሁት ተስፋ አለኝ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳባችሁንም በኮመንት አሳውቁኝ። ለምትወዱትም ሰው ሼር አድርጉለት። ቸር ቆዩ።